ኢትዮጵያኖች ላይ ነው። የራሳችን ሰዎች ኢትዮጵያኖች ሀገራቸው በቃ ለኤርትራ ተብሎ አይደለም። ሌላ ስንት ግብጽ አለች፣ ስንት ጣጣ አለ እኮ። ወደፊት እኮ ከኬንያም ጋር ችግር ይኖረናል፣ ከሶማሊያ ጋር እንደ ሶማሊያ ጠንክሮ ችግር ይኖረናል። ኤኒቲንግ ካንት ላይክ አሁን ያለው አጀንዳ ሊቀጥል አይችልም እኮ አካባቢው ላይ ሌላ እና ለሀገርህና የውስጥ ችግር መስተካከል አለበት። እንዳልከው ቅድም ተደራይተን የኢትዮጵያን ገቨርንመንት መቀየር ካለብን እንቀይረዋለን። ቀይረንም በስነ ስርዓት ተደራይተን ሁላችንም እንስማማበት። ይሄ ለሁለት አማራና ትግራይ ብቻ ሆኖ ሌላውን ህዝብ ያላካተተ ከሆነ ችግር ነው የሚመጣው። ስለዚህ ሌላውን ህዝብ ያካተተ መፈንቅለ መንግስት ይሁን በሆነ ነገር አድርገን ገቨርንመንቱን ዊካን እንትን ማድረግ እንችላለን። ግን ይሄ ማለት ጀመርሽ አሁን ወደ ኢትዮጵያዊ ከኤርትራ ጋር ሲሰራ ጥሩ አይደለም፣ ግን ከአማራ ጋር ኢትዮጵያ ውስጥ ያለው ግን መስራት ትችላላችሁ። አሁን ደግሞ ተመጣጣሽ አዞርሽና ኢትዮጵያዊ እርስ ሁሉ ካልሆነ አማራና ትግራይ ብቻ ሰርቶ ምናምን ማለት ጀመርሽ። ምን ማለት ነው? ኦኬ ቴንክ ዩ ኦኬ ቴንክ ዩ አማራ ብሎ ሲመጣ ትግራይ ለማ ከሆነ እንዴ ኦሮ አማራ ብሎ ሲመጣ ትግራይ ለማ ከሆነ ኤርትራና ትግራይ አንድ ላይ መጡ። ኤርትራና ትግራይ የጀዩስ አመጡ ብሰርት ነው ምንም የመስጠት ነገር ማስረጃ ጦርነቱ ምን ማስረጃ አለ? ኤርትራና ትግራይ ብለው 30 ዓመት 17 ዓመት ታግለው ተቀልዷል እንዴ? ምንም የለም። አሁን ባለው ተጨባጭ የለም፣ ምንም ነገር የለም። ደረቅ ታዲያ ሶስም ብለሽ ነው በቃ አሁን እኔ ፖለቲካ ነው ማውራው እንዴ ቦምቤ እንዴ ነው ጀጅት ኦኬ ምን ማስረጃ አለ? አንቺ እየመጡ ብለሽ ስትይ ምንድን ነው ማስረጃ? 17 ዓመት ህወሓትና ህግደፍ ታግለው የኢትዮጵያን ሀገረ መንግስት ከነ አሁን ላለንበት ቀውስ ከተውናል። 17 ዓመት ታግለው ይሄ ልክ እንደ ተአማራ ምንም ቀውስ አልከተቱንም። ለራሱ ነው ሰው እጁን በእጁ ነው የበላው። ምንም ቀውስ አልከተቱንም። ሀገር ሰላም ነው የነበረው። አሁን ባለው ሁኔታ ግን የትግራይና ኤርትራ ሆኖ አንድ ላይ የሚዋጉበት ነገር ካለ ተናገሪ። የለም ሰው መብታቸው ነው። ምንድን ነው የምትለው? ሁለተኛ ነገር ይኸውልሽ ከአማራ ጋር ሆኖ ትግራዋይ ይህንን ጨቋኙን የኦፒዶን አገዛዝ መገርሰስ ከፈለጋ መገርሰስ ይችላል። ማንም የሚከለክለው የለም። ሰው ግዴታ አይደለም ወይ ከኦሮሞ ጋር መነጋገር ምናምን አይጠብቅበትም። አማራና ትግራይ በወልቃይት ላይ ያለውን ችግር ፈቶ ለምሳሌ አሁን ኦሮሞ ድሬዳዋ የኔ ነው ይላል አይደል? አዲስ አበባ የኔ ነው ይላል። እነሱ ጋር ያለውን መከራ ወደ ጎን አድርጎ ትግራይ ላይ እየመጣ ወልቃይት ራያ እያለ ሙድ እየያዘ የሚቀጥልበት ነገር ሊኖር አይገባም። ሰው አማራና ትግራይ የወልቃይትን ጉዳይ ወደ ጎን አድርጎ መታገል አለበት። ትክክልም ነው። አማራና ትግራይ ወደ ቤተ መንግስት ካልተመለሰ የዚህን የኦፒዶን አገዛዝ ሊገርስሰው አይችልም። ስለዚህ ግዴታ ነው እኛ ያለብንን ችግር ወደ ጎን አድርገን ወላ ኤርትራ ከኤርትራ ጋር አንድ ላይ ሆኖ መገርሰስ ነው። ምን ችግር አለው? ምን ከኤርትራ ጋር ሆኖ አይደል አንድ ላይ የወጋን ሀገራችንን? ኦፒዶ ከኤርትራ ጋር ሆኖ አይደል እንዴ ተጣብቆ አንድ ላይ የመታው ኢትዮጵያን? ምንድን ነው የምትዩ? ምን ለእኛ ሲሆን ነው አይሰጠኝም እንደ ነው ይቻላል እኮ አንተ ይሰጣል። ኦኬ ለእኛ ሲሆን ነው እንደማይቻለው ጨርስና እኔ መለስ ይኸውልሽ ኦፒዶ ሲሆን ትክክል ነው አይደል? ኦፒዶ ሲሆን ከኤርትራ ጋር ሆኖ ሲወጋ ያን ሁሉ ማህበረሰብ ሲበደል ትክክል ነው አይደል? ትግራይ፣ አማራ፣ ሌላም ከፍቼው ዘግቼው የሚሆን ወይጦ የሚሆን ማንም ሰውም ካለ በሀገሩ ላይ ከየትኛውም ሀይል ጋር ሆኖ ሀይል አሰባስቦ መውጋት ይችላል። መብቱ ነው። መውጋት ይችላል። ይሄንን ወራሪውን ሀይል ይችላል። መብት ነው። ማንም ይከለክለው? ማን ነው ህግ ያስቀመጠው? ሀገራችን ነው። የምን ሀገር ነው? 5 ዓመት ነው የትግራይ ሱዳን ላይ ተቀምጧል። ትዝ ብሎ ያውቃል? ሀገር የኤርትራ ጦር ስንት ዓመቷ ነው ተቀምጣ ያለችው ትግራይ ላይ? አስታውሰህ ታውቃለህ? ኢትዮጵያዊ አስታውሰህ ታውቃለህ? የኤርትራ ጦር ይውጣ ብለህ? ስለዚህ የዝም ብሎ ድራማ ማቆም ነው። አማራም ሆነ ትግራይም በአንድ ላይ ተደምረህ ኤርትራም ከሆነ ጽምዶ የሚለው ነገር ራሱ አንዳንድ ጊዜ ጥሩ ነው ያስብላል። ትክክል ነው። አንዳንዴ ቢያናድዱንም በሆነ ነገር ግን ትክክል ነው። 25% ትቀበለዋሉ። ቀስ እያለ 30 እያለ እያደገ ሊመጣ ይችላል። ባህሪያቸውን ካስተካከሉ የሐማሴን ገዢ መደብ ወደ ቀልቡ ከተመለሰ ይቻላል። ለምንድን ነው የማይቻለው? ይሄን ሁሉ ህመም እየፈጠረ ያለው ግን ኦፒዶ ነው አይደለም? ይሄን ሁሉ መግፋት እያመጣ ያለው ለምን ይገፋል? ትግራይን ለምን ይገፋል? ደብረ ጽዮንን ለምን ይገፋል? ህወሓቶች እኛን ህወሓቶችን ለምን ይገፋናል? መግፋት የለበትም እኮ ሰው እኛን ገፍቶ ለውጥ ያመጣል። ኦፒዶ አያመጣም። ተሳስተ የምታመጣው ነገር የለም። ህወሓትን መተህ ተንበርክከህ ይቅርታ ካልጠየቅ የኢትዮጵያን ችግር ልትፈታ አትችልም። አሁንም እየመጣ የምታለቅሰው እስከ 7 ዓመት ሙሉ ቆይተህ ጥያቄ ጠይቀህ የሆነ የህወሓት ትግራይ የህወሓት ድርጅት ፒኤልሲ ናት ብለህ ነው እንደምታስበው? ተጋሩ ሌላ የሉም እንዴ?
እኛ ነን፣ የኛ ነው ባለቤትነቱ ለህወሓት። እኛ ደግሞ ማለት ነው እኛ ደግሞ ልንመነጥፋችሁ ነው። ምን ችግር አለው ታዲያ? አትችሉም እኮ ነው። በኦፒዶ ታዝላችሁ ነው እኮ እየመጣችሁ ያላችሁት። እናንተ ደግሞ አጋቢያችሁን አውልቀን እኮ እየገረፍናችሁ ነው። ተሳስቶ ነው መጣ እኛ ደግሞ እኛ ኦፒዶ ኢትዮጵያዊ ነው። እናንተ ለ50 ዓመት የሻዕቢያ ገረድ ሆናችሁ በሻዕቢያ ታዝላችሁ የመጣችሁ ነው። ወራ በውዛት ደጋረገን እንኳን ታዝለን መጣ ነው። አንቀልባ ካገኘን መብታችን ነው። እኛም አሁንም የተሻለ አንቀልባ ካገኘን ታዝለን እንመጣለን፣ እንወቅጣችኋለን። ጌታቸው ረዳም ቢሆን ልጅ ስምረት ፓርቲ ብሎ አየር ላይ ተቀመጠ ነው ያለው። ገና መሬት ላይ አልወረደም። አየር ላይ እንዳለ ገና መሬት ሳይወርድ መንጋጭላን አውልቀንለት እናባርረዋለን። ትግራይ ቪዛ ካላገኘት አይገባትም። ፓርቲውም ሆነ እሷን ስምረትን ሻሿን ነቅለን አባረናታል። ጌታቸው ረዳማ ተሳስቶ አይገባትም። ጻድቃንም ሆነ ማናችሁ። ስለዚህ አትገቡም። ዝም ብላችሁ መፎከር ትችላላችሁ። ለማንኛውም በኦፒዶ ጀርባ ታዝላችሁ እናንተ እኮ የትግራይ ብአዴን ማለት እኮ ነው። እኔ ምንድን ነው መሰለህ የሚገርመኝ መንግስቱ ኃይለማርያም የኢትዮጵያ ሕዝብ ጨካኝ ነው። መንግስቱ ኃይለማርያም ብዬ አንድ ደቂቃ መንግስቱ ኃይለማርያም ግን ወንበዴዎች ህወሓት ማለት ወያኔ ማለት ሱሪ ያስታጠቀ ሻዕቢያ ነው። ሻዕቢያ እንደዚህ ምናምን ሲል እኔ ስለማይወደን ነው ነበር የሰማሁት ሁሉ ብዙ መንጌ አንድ ነገር አልተሳሳተም። እናንተ የሻዕቢያ ተወካይ ከነ ትንግርቱ ከነ ትርክቱ በገዛ አገራችሁ ማለት ነው ኢምፓየር ናት ብላችሁ ጠጥታችሁ መታችሁ። እኛን ደግሞ ከሀገራችን ኃይል ጋር ኦፒዶ ሰይጣን ቢሆን ፋኖ ሰይጣን ቢሆን እኔ ሰይጣን ብሆን ኢትዮጵያና ኢትዮጵያን መደራጀት መብታችን ነው፣ ታሪካችን ነው። ከኢትዮጵያ ስለሆነ ከኢትዮጵያዊ ጋር መጥፎም ታሪክ ውስጣችን እንሰራራ ምን እንበል ኢትዮጵያኖች ነን። ከሌላ ኃይል ጋር ግን በአንድነት ነው። ኢትዮጵያ ሀገረ መንግስቱ ላይ የሌለ ውስጧ ሶቨሪቲው ላይ የሌለ ከ9 ክልል ውጭ የሌለ ሰው ኃይል ጋር ሰራለው ካልክ ባንዳ የእንቁላል ቀቃይ ላይ ትባላለህ። እኛ አይደለም ባንዳ እኔ ለአሜሪካ ነግድ ነበር ለአሜሪካ ሰራ ነበር። ሴንትራል ገቨርንመንት ሌባዊ ሆነም ዋናው ኦፒዶ አይደለ የዚህ ችግር ባለቤት ኦፒዶ እያወራሽ ያለችው ራሱ አብይ አህመድ አይደለ እንዴ ከኤርትራ ጋር ሰራለው ሲል የነበረው ለአሜሪካ ሞታለው ሲል የነበረው ምንም ታወሪ። ከዚህ በላይ እንቁላል በቀቀል አለ እንዴ? ያውም የሰጎን እንቁላል ነበር ሲቀቅል የነበረው ምንም ታወሪ። ከዚህ በላይ ሄዶ ቤተመንግስት እንቦጭን ከዚህ በላይ አለ እንዴ? ሄዶ ቡና ቁርስ እያቀረበ ኤርትራ ድረስ ቁልቋሉን እየበላ ያ ሁሉ ሲፎክር የነበረው ያ ምን ባንዳነት አይደለም እንዴ? የራሱን አገር ከሞጋት ከዚህ በላይ ባንዳነት አለ እንዴ? ምንም ታወሪው ከአብይ አህመድ የበለጠ ከኦፒዶ የበለጠ ባንዳ አለ ወይ? ምንም ታወሪው ለማንኛውም ከዚህ በላይ ባንዳነት አለ ወይ? የራሱን አገር አንድን ክልል አስሮ እንደዛ ከመግደል ውጭ ከዚህ በላይ ባንዳነት አለ እንዴ? ከኦፒዶ በላይ ባንዳነት አለ እና እኔ እኮ ለመትረፍ እኮ ነው ከኦፒዶ አገዛዝ ለመትረፍ የትኛውንም ኃይል ከተጠቀምኩ እኔ ባለመብት ነኝ፣ ባለሀገር ነኝ፣ ባለአባት ነኝ። እኔ ትግራዋይ ኢትዮጵያዊ ነኝ። ቦምብዬ ይኸውልህ እኔ ኢዴት አይደለሁም እና ዝም ብዬ መለፈልፍ ተጋሩ ማለት ነው። ከኤርትራ ጋር እኮ ሀገር ልታስቀጥሉ 17 ዓመት ታግላችኋል። አይዶን ግፈዳም አሁን ትግራዋይ መጥቶ እኔ ከኤርትራ ጋር ሰራል ብል ዩድድት እኮ ዚስ ኢዝ ዘ ሰከንድ ራውንድ ነው። ስለ አማራ ነው እኔ ግራ አይገባኝ። ስለ አማራ ነው መጥቼ ግራ ገብቶኝ ምንድን ነው እያደረጉ ብዬ የምጠይቀው እንጂ ስለ እናንተማ ዩድድት እኮ ዓለም አቀፍ ላይ ዩናይትድ ኔሽን ላይ ሌተር ጽፋችሁ አንድ አካል ኢትዮጵያን አካል ናት የምትባለውን ታግላችሁ ያውም ደግሞ ለራሳችሁ የሚጠቅማችሁን ኤርትራ ማለት ከኢትዮጵያ ተገነጠለ ባህር የምታጣው ትግራይ ናት። ሞር ለአማራ አይደለም ባህሩ የሚቀርበው ለኦሮሞ አይደለም ከራሳችሁ አናት ላይ ሶ እኔ ያገባኝም የእናንተ እኮ የተወሰኑ ተጋሩ አሉ የሰሙ የነቁ ዛሴት እንጂ ስለእናንተ እኮ ዓለም አቀፍ ሊኮ ነው ደብዳቤ የጻፋችሁት። ዓለም አቀፍ እኮ ነው ደብዳቤ ዩናይትድ ኔሽን ሌተር እኮ ጽፎ ነው ሄደው እንዴ። ስለእናንተ እኮ ኢትዮጵያኖች ረስተውት ነው እንጂ ሰከንድ ራውንድ ነው እየተወቀጠ ነው። አሁን እኮ በናፍቆት አለንጋ እየተገረፈ ነው። ህወሓት ካልመጣልን ህወሓት ቦምቤ እንደውም ይቅርታ ህወሓትን እኛንን ያጠፋ ነው ኢትዮጵያውያን። ያኔ ትላንትናውኑ 3ቱን ፓርቲ 4ቱን ፓርቲ መጠየቅ ሲገባው ኃጢአቱን ሁሉ አምጥተን ህወሓት ላይ ስለጫንን ይቅርታ ይደረግልን እያለ ነው ኢትዮጵያ ያለው። እውነት ነው፣ እኔም እቀበለዋለሁ። አዎ ይምጣ፣ ድንጋዩን ያዝ፣ ይንከስ፣ ጀርባው ላይ አድርግ፣ ድንጋይ ተሸክሞ መጥቶ ይቅርታ ይጠይቀን። ትክክል ነው። እኛ እንመጣለን ከትግራይ ወደ 4 ኪሎ እንመጣለን። እኛንን እኮ የምንሻለው ከትግራዋይ ውጭ ምን ፒንኮድ አለው ኢትዮጵያዊ? እኛ ጋር እኮ ነው ፒንኮዱ ያለው። እኛ እኮ ነው ዶክ አድርገን ይሄድ ነው። አሁንም እኮ እኛ እኮ ትተናቸው ሄደን እኮ የምታለቅሱት እኮ እኛ ጋር እኮ ነው። አለም እንዴ ከእኛ ሌላ ማን አላችሁ? ኢትዮጵያዊ አባቱ እኮ ለኢትዮጵያዊ አባቱ ህወሓት እኮ ነው። ታዲያ ማን አለው? ራሱን ችሎ መቆም ይችላል። ኢትዮጵያዊ ራሱን ችሎ መቆም ቻለ። 7 ዓመት ትተናው እኮ ሄድን። ምንድን ነው የምትይው? ምን እያልሽ ነው ያለሽው? ኢትዮጵያ ራሱን ችሎ ኢትዮጵያ ሆነ ነገር ይዞ ይመጣ መሰለኝ
ኢትዮጵያዊ በአሁኑ ሰዓት ላይ በእንጀራ አባት እየተደራደረ ነው። በኦፒዶ ምንድነው እያወራች ያለችው? አባቱን ትቶ ነው የመጣው። አይ በሞጋሳ ሰጥተ ነው መከራውን እያየን ያለው። ምንድነው የምትይው? አዲስ አበባ አንድ ቀንም እኛ ሳባ ማለት የአዲስ አበባ ማለት የሳባ ሀገር ነው ብለን አንድ ቀንም አልቅሰንም አናውቅም። ይኸው ዛሬ አዲስ አበባ የኦሮሚያ ነው ምናምን እየተባለ መከራውን እያየን ያለው ኢትዮጵያዊ። ድሬዳዋ ብቴ 40-40-20 የተባለውን አሁን የኦሮሚያ ነው እየተባለ ነው ያለው። አዲስ አበባን የሚያክል ያደገ ከተማ አንድ ቀን እንኳን ሳንጠይቅ ይኸው የማን ነው እየተባለ ነው ያለው? የኦሮሞ። ምንድነው እያልሻለሽው? ምንድነው እያልሻለሽው? ሞያሌ ኦሮሞ ነው እየተባለ መለስ እኮ ነው ያለው። እሱ ኦሮሞዎቹ ይኸው ማን ነው? ዶክተር ሎሚ ጉዲና። ዶክተር ሎሚ አይደለም መራራ ሎሚ ነው። ያው እሷ ተመሳሳይ ነው። ሎሚ ጉዲና ምንድን ነው ያለው? አዲስ አበባ ሀረር ሊሌ ሆቴል ተቀምጠው ሁሉንም ፈርደው እንዴ? ምንድነው እያልሻለሽው? በትክክል እኮ ነው። በቃ ጨርሷል እኮ ጉዳዩ እኮ አልቋል። ምንድነው የምትይው? ኢትዮጵያዊ ዛሬ በመከራ ውስጥና በችግር ውስጥ ነው እየኖረ ያለው። የትኛው ኢትዮጵያ ነው ደልቶት የሚኖረው? በአሁኑ ሰዓት ላይ በሩን ገንጥሎ ለመውጣት ከኢትዮጵያ የሚጥር በመከራ ውስጥ ያለው ኢትዮጵያ አይደል እንዲ ያለው? የትኛው ኢትዮጵያ ነው ደልቶት እየኖረ ያለው? ያኔ ይሄ ሁሉ የምታየው ትውልድ እኮ የእኛ ትውልድ እኮ ነው። እኛ እኮ ነን አባቶቻቸው። እናታቸው ሞንጆሪኖ ነች፣ አባታቸው ደብረ ጽዮን ነው። የህወሓት ልጆች እኮ ናቸው ኢትዮጵያውያን። ምንድን ነው የምታወሪው? አቦይ ስብሐት እኮ ነው የወለዳቸው። ሻለ ሌላ ራሱን ችሎ የሚቆም ሰው አለ በኢትዮጵያ ውስጥ? በኢትዮጵያ እረፍ አንተ እግርህን እባክህ፣ ስነ ስርዓት ያዝ፣ ክብረ ንጽህና ጠብቅ። እረፍ አንተ፣ አይመለከትህም። እኛ ስለ አባትና ስለ ልጅ ነው የምናወራው። አንተ ኢትዮጵያ አይደለም፣ አይመለከትህም። ወደ ሀቅ የምትመጪ ከሆነ እኛ ለኢትዮጵያ ትልቅ ስራ ነው እንጂ የሰራ ነው። በትክክልም ደግሞ ካየሽው ምንድን ያደረግነው? ኦኬ ስልጣን አንፈልግም ሲል ቄሮ እንደ ጋቢ ታጥፎ መጥቶ ነው ስልጣን ያስለቀቀን? ቄሮ ነው የትኛው? እጁን እንደዚህ አጥፎ መጥቶ ነው ከስልጣን ያባረረን? የትኛው ቄሮ ነው ታንክ እየነዳ መጥቶ? በየትኛው እውቀቱ የትኛውን ታንክ ነድቶ መጥቶ ነው 4 ኪሎ ያስወጣን? ራሳችን ያለን ከመልካም ፍቃድ ነው። በቃ ለውጥ ነው የምትፈልገው? የመቻ ራዳለች፣ ችግር የለውም። ይኸው ስልጣኑን ውሰደው፣ በቃ እኛም ወደ መቀሌ እንገባለን ብለን ትግራይ ሀገራችንን ሽንት ጨርቃችንን ይዘን ወጣን፣ ሄድን። ተከትሎ ነው የመጣው። ምን አደረግን? ምን ትፈልጋላችሁ? ለውጥ የምትፈልጉ ከሆነ እንኩ ብለን ሄድ ነው አይደለም እንዴ? ምንድን ነው የምትፈልጉት ከዚህ በላይ? ስለዚህ 7 ዓመት ሰጠናችሁ፣ አገሪቷን ማስተዳደር አልቻላችሁም። ኖ 7 ዓመት ሰጠናችሁ፣ አገሪቷን ማስተዳደር አልቻላችሁም። አሁን ወደ እናት ሀገራችን 4 ኪሎ እየመጣ ያለው ፋኖ አለ፣ ሻዕቢያ አለ፣ ሁላችንም ከናሳባችን እየመጣን ነው። አገሪቷን ሰላም እንሰጣለን፣ እናስተዳድራለን፣ ወደ ቀደም ነው ቦታችን እንመልሳለን። አብሽር ኢትዮጵያውያን፣ ሁላችሁ በፈለክበት ገብተህ ትወጣለህ። ብትፈልግ በሩን ገንጥለህ ውጣ፣ አይመለከተንም። ግን የኢትዮጵያን ሰላም እናስከብራለን። በጌታቸው ረዳ፣ በጻድቃን፣ በብአዴን በኦፒዶ የምትድን ኢትዮጵያ እንደሌለች ግን አይታችኋል። 7 ዓመት ምስክር ነው። ህወሓት ከሌለ ኢትዮጵያ የምትባለው ሀገር በአፍጢሟ ተደፍታለች። ስለዚህ ህወሓት እንዲመጣ ሁላችንም የበኩላችንን ጸሎት፣ ዱዓ ሁላችንም እናድርግ። እየመጣ ነው ደግሞ አብሽሩ። ይሄ ነው እየተደረገ ያለው። ከህወሓት በላይ ማን አለው ኢትዮጵያዊ? ከህወሓት በላይ ምን አለው ኢትዮጵያዊ? ምን አለው? ምንም የለውም። አሁን ይሄን ያወራሁን ሞንጆሪኖ ብሰማም እንደምትል ታውቃለህ። ልጁ ምን ጠጥቶ ነው ምናጭሶ ነው የምትለው? እኔ ስለኔ ነው የሚያወራው ነው የምትል። ትደነግጣለች። ነገር አለ። ኢትዮጵያ ፊት ለፊት የሚያየው ጉዳይ አይደለም እንዴ? ምንድን ነው የሚያስጨሰው ነገር? ምንድን ነው ሺሻ ቤት ምንድን ነው እያቻለሽ? ኢትዮጵያዊ ራሱን ችሎ ቆሟል። 7 ዓመት ሙሉ ራሱን ችሎ ቆመ ወይ? ኢትዮጵያዊ በመከራ ውስጥ አይደለም እንደ እየኖረ ያለው? ጦርነት አይደለም ብለህ ትላለህ እንደ ቀስ በል እስኪ። ኦኬ ትራያንግል ኔክስት ነህ። ቆይ አንዴ ኔክስት ነህ የለ ቦምቤ ምንድን ነው ኔክስት ታውራለህ? ትራያንግል ምንድን ነው መሰለህ? በጣም የሚገርምህ ነገር ትግራዋይ ህወሓት እንደዛ እኔ ጌታቸው አሰፋ እኔ ምናምን ብሎ ከኢትዮጵያኖች ጋር አንገት ለአንገት የተናነቀው ድርጅትን ጠልቶት ማለት እየታገለው ነው ያለው። ህወሓት ትግራዋይ ተወኩ አማራ ኦሮሞ ምናምን እኮ ኔክስት ናት። ትግራዋይ በዚህ ደረጃ ህወሓትን ጠልቶ እየታገለበት ባለበት ሰዓት ህወሓቱ ብትል ኢትዮጵያኖቹ ይስቁብሃል። ራሱ ምን ሆኖ ነው ሰውዬ ነው የሚሉ እና አሁን ደቃቀነኛ ስለ ህወሓት አያገባ ነው። አሁን እንኳን ኦፒዶ እንኳን እያይሽ ነው ያለችው። አያና እንኳን መጥቶ ምንድን ነው ያደርገው? አያና ምንድን ነው ያደርገው? ሰዎችን ብቻ ይዘው መጥቶ ለምን በኢትዮጵያ ላይ ተስፋ ኢትዮጵያውያንን ማካተት ስላልፈለጉ ኢትዮጵያውያንን በፍቅር ስለሚጠሉ ኦፒዶዎች ሆልሽ አማራንም ስለሚጠሉ በትክክል በራሳችን ኤሊት ብቻ ነው በራሳችን ባለስልጣን ብቻ ነው ምንድን ነው ብለው ኦሮሞን ብቻ ሰብስበው መጥተው እዚህ ላይቭ ላይ ሲያወሩ ነበር አይደለ? እያንዳንዱ አማራም፣ ትግራይም፣ ኤርትራይም ሁሉም ብሔር ብሔረሰብ ሁሉም እያያቸው ነበረ። አንድም ሰው ለጆሮአችን ጤና ሲባል አንድም የሌላ ብሔር ሆነ አንተ ዝም በል አንተ በቅ ሂዳቴ ኬሻ ጦር የመሰለ ሲያስጠላ። ይሄማ የሆነ ባለጉም ዳቦ ድሬዳዋ ያለው ይሄ ደዋሌ ዳቦ ሲያስጠላ። ይሄ ተንቤል ክልል ምናምን ብሎ የመጣው ሲያስጠላ። ማን ያስወጣ? ኧረ ተይ ፍሬያት በደይን ተይ። እናንተ ረፉ ነው። ሰላም ነው ፍሬ፣ ሰላም ብለናል። አድሚን ሁሉንም ሰው ነው የምወስደው። የእንትናን ውሰጂ ፐርፕል ናት። ሁሉንም ማነው ሰው አድሚን እዚህ ቤት አያስፈልገውም።
ፐርፕልን ሰጀ መጣ ነው ይሄ ጉማሬ መጣ ነው። አንተ እከክ አንተ እጢ የሰው እጢ ሂርታ እናያት ልብዳል ላይ የምትባል ነገር አላውቅም ብለህ እከክ አሜሪካ ተጋር ነው ቁጭ ብዬ ማውራ ምንድን ነው የምታወራው አንቺ? ትግራዋይ አላውቅም እያለ ከኔ ጋር ቁጭ ብሎ ዳወራ ነው እንዴ? እጢ የሰው እጢ ደንቆሮ እናት ትበዳ የሁለት መሀይብ ልጅ ምን አባቷ ሁሉ ከፍት ነው እንደ ከኔ ጋር ደግሞ እጢ የእጢ ልጅ ምን አባቱ እጢው ዳራግፍ ነው እንደ መጣው እኔ ጋር ስርዓት አይዝም እንዴ? ትግራዋይ ትግራዋይን የማያውቅ ከሆነ ስለምን አባቱ ትግራይ መጥቶ ነው ያወራ የሚፈልገው? መጀመሪያ ትግራዋይነት ሲያምን ነው መጥቶ ቁጭ ብሎ ከኛ ጋር ማውራት የሚችለው። ትግራይ የለም እያለ መጥቶ ከኩል ያራግፍ ይፈልጋል እንዴ? ብሔራ ጋዜ ስታይል እጢ የሰው እጢ ደግሞ እኮ የሆነ ረጅም ነው። ደዋሌ ዳቦ ነው የመስለው የድሮም ባለብሩን ዳቦ ሲያስጠላ ጉማሬ ነገር ነው የሰው ጉማሬ። ቦምቤ ቆይ አንዴ ረፍና እንዴ ኖ እንደዚህ ማረፈ ምን ሆነህ ነው? አይሳደብ አልሳደበ ምን አገባህ ነው? ስርዓት ያዝ ስርዓት ማን ነው ሚት የሚያደርገ? ረቡ ቆይ እኔ ራሴ ያስተካክላሉ። ሌሎቻቸው አያገባችሁ። እኔ ያለሁኝ አድሚን አትጠቀሙ። በቃ አለሁ እኮ እኔ አድሚን እኮ እኔ ከሌለው ዞር ካልኩ ነው የምሰጣችሁ እንጂ አለሁኝ። በቃ አትጠቀሙ። ይኸውልህ ቦምባስቲክ አባቱ ይሄ ከኩዳ አራግፍ ይመጣል እንዴ? እጢ ያንቤን ቲቪ አይነካም። ረፍ በቃ ረፍ ሰው አይነካም። ይናገር በቃ ይናገር ቶ አሁን ይኸውልህ ይሄ አሁን ጉልበተኛ መሆንህ ነው ቦምባስቲክ። አሁን ትግራይ እንዲ ታዲያ ሰማሃል ወጣ አንድ ጊዜ ወልሽ የአማራ ልጅ ወልሽ ተንቤን በታሪኩ ትግሬ አይደለም ብላችሁ የአማራ ልጆች ቀልድ ከጀመራችሁ ከኛ ጋር እኔ አስለቅሳችኋለሁ። የምሬ ነው የምነግራችሁ። የአማራ ልጆች ከኔ ጋር በሽሽቅ የምትፈልጉ ከሆነ ምንም ችግር የለውም። በደንብ ነው ማስለቅሳችሁ፣ በደንብ ነው ማስለቅሳችሁ። ኦኬ አንቺ ራስ ነጭ ሽንኩርት በደንብ አድርጌ ነው የምወቅጥሽ። አንቺ እከክ ዋና አማራዎች አጀንዳ አድርገውታል። ቦምቤ ሂድባቸው። አንተ ምን አገባህ? አንተ ፐርሰናል ነው እንዴ? አንተ ከሆነ ሰዎች ጋር ከሆነ ሀይል ጋር ነው ፐርሰናል። ኧረ ፍሬ ምንም ፐርሰናል የለም። ቦምቤ ሄድባቸዋለሁ ሲል ሄድባቸው እና ግን አንተ ቆይ ከሻቢያ ልጆች ጋር ተጣልተህ ከአማራ ሁሉም ጋር አልጣላሁም እኮ እኔ ሰው ጋር አልጣላም። ባይዘወይ ሰላም ነኝ እኮ ከሁሉም ጋር ሰላም ነኝ። የተወሰኑ ብልጽግናዎች ነው እንጂ እኔ ከብዙ ሰው ጋር ቢኬ አድሚን ለማንም ሰው አልሰጥም። በቃ አድሚን እንትን ማድረግ አለበት ሁሉንም ሰው። እኔ ሰላም ሰው ነኝ፣ ሰላም ነው የምሰብከው። ፍሬ ግን አንድ ነገር አስተውያለሁ ዛሬ ስትናገሪ፣ ሳታስቢ የሆነ ነገር ዛሬ ማኑ ነክተሻል። ምንድን ነው ይሄ? ነው መርህ አልባ ኢትዮጵያኒስት የምንለው። ዘጠኙ ክልል ኢትዮጵያ ነው የሚለው እኮ የህዋት ኢትዮጵያኒስት ነው። ባይዘው አይደለም። አሁን ሪጅን ውስጥ ያሉ አማራ፣ ኦሮሚያ ቆይ እንዴ አንተ ኤርትራን ኢትዮጵያ ልታደርግ ነው እንደምትታገለው ነው? ኢትዮጵያኒስቶች አይደለም። እኔ መርህ ነው ኢትዮጵያኒስት የሚሉት ሰዎች እንዲሁም ከህዋት ጋር ጣላቸው እኮ ኤርትራ ኢትዮጵያ ናት፣ ኤርትራ ህብረተሰብ ኢትዮጵያ ናት። የህዋት ኢትዮጵያኒስት ነሽ ማለት ነው። የህዋት ኢትዮጵያኒስት ነው ዘጠኙ ክልል። ማንም ኢትዮጵያዊ ማለት ነው አሁን ኤርትራን እንደ ሀገር ይቆጥራል። ቆይ መርህውን ነው። ለዚህ ነው መርህ አልባ ኢትዮጵያኒስት የምንለው እኮ ለዚህ ነው። ኢትዮጵያኒስት የሚባሉት ኃይሎች ኢትዮጵያ ሀገር ነው ያልኩት። ምን አገባኝ? ኤርትራ በግዴታ ኢትዮጵያ ካልሆነ ባላ እንዴ ነው አይደለም። ልጨርስልኝ። ስለዚህ መሪ የለውም የዚህ ሀገር ነገር የምንለው ለዚህ እኮ ነው። አሁን ኢትዮጵያኒስት ሲል ራሱን ሲገልጽ ኤርትራም የኔ አካል ነው፣ ኤርትራ በግድ ሄዶ ነው ሻቢያና ህዋት ገንጥለውብኝ ነው የኢትዮጵያኒስት መርህ እሱ ነው። እንዲሁም እቺ ዘጠኙ ክልል የሚለው ሀገሩን በክልል የከፋፈለው በቋንቋ የከፋፈለው የህዋት ኢትዮጵያኒዝም ነው። የኢትዮጵያኒዝምም አይለውም ግን የህዋት ነው የሚለው። አሁን የህዋትን አይዲዮሎጂ ወስዳችሁ ሪፓኬጅ አድርጋችሁ ከዛ ኢትዮጵያኒስት ብትሉ እንዴት ነው? ከመርህ ጋር አይጋጭም ወይ? መርሁን ነው። ስለዚህ አንቺን ሳታስቢው የህዋት ፖለቲካ ነው የደገፍሽው እንጂ ኢትዮጵያኒስት አይደለም። ኦኬ አንተ ሻቢያ ኢትዮጵያዊ ነች ነው? ሻቢያ ኢትዮጵያዊ ነች። አንተ ለሻቢያ ኢትዮጵያኒስት የሚሉት እንደዛ ነው። የሚገርም አናሎጂ ነው። ሻቢያ ኢትዮጵያ የሆነች በስማ ሻቢያ አይደለም። አንተ ደግሞ ኤርትራ ኢትዮጵያ ነው ነው የሚሉት እኮ ነው። ሻቢያ ኢትዮጵያ ነች። ታዲያ ኦፍኮርስ ኢትዮጵያ ነው የሚሉት እኮ እነ ኢሳያስ እኮ ኢትዮጵያዊ ናቸው። እነዚህ እኮ ያፈነገጡ እንትን ናቸው ነው አይዲያቸው። እንጂ ህዋት ነው ዘጠኙ ክልል የሚለው እኮ የህዋት ኢትዮጵያኒስት ነው። እኔ እኮ የሚያስቀኝ የህዋትን አይዲዮሎጂ ወስደው ኦፒዲዎችም ብልጽግናም የህዋት አይዲዮሎጂ ወስደው ራሳቸው ሪፓኬጅ አድርገው ኢትዮጵያ ሲሉ ያስቀኛል። ዘጠኙ ክልልማ የህዋት አይዲዮሎጂ ነው። ኤርትራ ምን እያልኩ ነው መሰለህ?
አንተ ነገረኛ ነገር ለካ ኤርትራያኖቹን እንትን የምትለው በኢትዮጵያ እያሰብካቸው ነው። እኔ ኢትዮጵያኖች አይደሉም ነው የምልህ ያለሁት አይደሉም። በቃ ሀገራት ቦምባስቲክ ትክክል ነበረ ማለት ነው። አንተ ኤርትራዊ ነው ያለ ቦምባስቲክ ትክክል ነበረ ማለት ነው። አንተ ስለ ኤርትራ እንጂ ስለ ኢትዮጵያ አንድነት ሰላም ማታስብ ከሆነ አንተ ትክክለኛ ኤርትራዊ ሻዕቢያ ነህ። ቦምባስቲክ ትክክል ነበረ። ያንተ ደግሞ ችግሩ ምን እንደሆነ ታውቃለህ አብርሃም? የሰው ባህር ትመኛለህ፣ ሰዎቹን ጠ ኖ ቦምባስቲክ ትክክል ነበረ። አንቺ ደግሞ ሻዕቢያ ቃጣሪ ስለሆንሽ ልተቃጥሪ ደደብ ትልቅ እናንተ ኔ ትጋላው ሰው እንኳን ሄደ ማን እንዳስገባህ ራሱ ነው እንጃ። አለሆነ ሲሆን ማይሮ ቀልዳል በህይወቴ ማለት ነው። ሰው ጋር ተቀራርቤ እንዳንተ የሰደበኝ የለም። ባለጌ አሳዳጊ በደለ ፐርፕል ነው ሳብሽው እንዳስቡብኝ እኔ የሰው እቃ ትፈልጋለህ፣ እነሱን ትጠምዳለህ። የለም እንደዛ እቃቸውን ትፈልጋለህ፣ እነሱ እንደ ሀገር ዜጋ ትቆጥራቸዋለህ። ኤርትራ ከኢትዮጵያ ጋር እንድትሆን የሚፈልግ ሰው እነሱን ጠምዳህ አይደለም። ሎጂክም አለ። አስገቢው ዲና ሙፍቲ መጥቷል። ሁላችሁም ፊኛ በመስጠት እየነፋ እንዲቀጥል እናድርገው። ዲና ሙፍቲ መጥቷል። ረፈደዛ ላክ ገስት ላክ ዲና ሙፍቲ ገስት ላክ። ግን ፍሬ አንድ ነገር አለ እዚህ ጋር። ቅድም እኮ ፍሬ እኔ መርህ የምከተል ሰው ነኝ። አሁን አንቺ ስለ ዴንዞን ሳወራ ትዝ ይልሻል አይደለ? እነ ዴንዞ የምትባል የተረገመች ምናምን አሁን ቪዲዮ ላይ ያጫወተው ለራሱ አልገባውም እንዳጫወተ የማያውቀውን ነገር ያጫወተው። ኮሜንት ላይ ከዚህ በላይ ምን ሞቅ ይበልልህ? ምንድን ነው ያው ሺሻውን ለኮስኩልሽ እኮ አይደል? ሞቅ ብሏል ነበር እንዴ? ስንት የዚህ እንደብል ሰው ነበር። አላስገባችንም። ቦምቤ ዝም በላት። ስሚ ፍሬ ምን ችግር አለ መሰለሽ? አሁን የማን ነው ኮልሚ ምናምን የሚባለው ሰውዬ የሰራው የሚያስቅ ነገር የሆነ ሰው እዚህ ጋር ኮመንት ስር እንትን ብሎ አውጥቶ እኔ አሁን ኮመንት ስር ባይ ማለት ነው ስንት የሚሰድበኝ ሰው አለ። አሁን ያን ቁም ነገር ብዬ እዚህ ጋር እነዚህ ብልጽግና ናቸው ብዬ ለጥፌ መንቀሳቀስ ሲጀመር ራሱ በራሱ ነው ያደረገው። አንዱ እዛ ቀስ ኮመንት ስር ይሆንና ይሳደብና እንደዚህ እንባባል ነው። ራሳቸው በራሳቸው ጊፍት ይሰጣጣሉ። ትላንትና ራሱ በነበረው ፕሮግራም የውስጥ ሰው የነገረ ምንድን ነው አያና ነበር ለካ ጊፍት የሚሰጣቸው ለፓርላማ አባላቶቹ። እባብ ሻዕቢያ ነሽ አንቺ የሾርሙጣ ልጅ እባብ። ማናቸው ተጋሩ እንዳታምናት እባብ ናት እቺ የሾርሙጣ ልጅ እባብ ናት። እንትና ማነህ ያስገባችሁት? አንተና በረህ ድንች ናችሁ። ደደብ እንዳትመጣብኝ፣ በጣም ነው የምታስጠላኝ። ራሱ ባለጌ ደረጃ አንፈልግ። ከዛ ደግሞ ማለት ነው ትግል የሚታገል ሰው አንደበቱን ስነ ስርዓት መያዝ አለበት። አንደበቱን ሳያርም ማለት ነው። እሱ ለማን ነው ትግል የሚታገለው? ለትግራይ ወይስ ለበሻሻ ነው የምትታገሉት? አንደበቱ መጀመሪያ ያርም። አንደበትን ሳታርም ፖለቲካ አይሰራም። ነውር ነው። ይበን መጀመሪያ የሀብቱ ራስን መግዛት አለብህ። ባለጌ ከስጠላ እኔ እንዴት ማን ያስገባው? ራሱ ለምንድን ነው የምታስገቡብኝ? እኔ አታስገቡ እኮ አልኳችሁ። በቃ እንዴ ኢቨን እኮ ማለት ነው ኢቨን ከኤርትራ ጋር አሁን እናንተ በምትሉት አንዳንዶቻችሁ ስሜታችሁ አይደል? እንደዚህ እኮ አይደረግም እንዴ። የሰው ማህበረሰብ ላይ እንደዚህ ያረጋለሁ ምናምን ምንም አቅም የሌለው አሜሪካን ሀገር ምንድን ነው አሪዞና ተቀምጠህ ከአሪዞና በምንድን ነው ኤርትራ የሚደርሰው? አብርሽን ተውት። እሱ ያበደ የትግራይ ተቃዋሚ ነው። ከፋኖ እና ከብርጌድ አመዱ ኮፒ አድርጋቸዋል። ስትራቴጂ ስድብ፣ የቄሮ ፖለቲካ መሳደብ ምናምን አዶ ነው። ህዋት በዛ የሚወድቅ አይመስለኝም። ግን ህዋት መቀየር አለባት። ግን በስራ ነው። ህዋትን በስራ ደግሞ ዴስቲኒያቸውንም አያስቡም። አረመናዊ ነገር ነው። እንደገና ደግሞ ቪዲዮ የተናገረው እኔ ፋኖ ማለት ነው መመኛ ሰው አይደለም። ስለዚህ እንታይ ዝበሃል አይተወዳድቆ አይተልዕልዎውን ግደፍዎ ጠቃሚ ይኮነን። በቃ አይጠቅም አይጠቅም። ስድብ ምናምን ይሰቀጥታል። እንትን አይደለም ግን ፍሬ የቀደሙ ዴንዞን ፖለቲካ ነው ይሄ ማሜ የሚባለው አልገባውም እንጂ ማሚ ያመጣውን ቪዲዮ በጣም አደገኛ ነው፣ ጥቅምም የለውም። ቴንኪዩ ሰማዊት። ይህ ሀቀኛ ሰው ዘረኝነት ነው። ትንገርሽ ምንድን ነው ሰማዊት? እኛ አናውቅም። ፍሬ ጉዳቱ ነው የሚበዛው ለኤርትራ ህዝብ ማለት ነው። ስለዚህ
ብዙ ባንሄድበት ማለት ነው። እሱን የተናገረውን እናንተ እንደዛ አድርጉ በኢትዮጵያ እኛን ይሄን እናውቃለን ለማለት ነው። በጣም አደገኛ እንትን ነውና አንተ ደግሞ ኤርትራ እንቁላል ልትደረግ ትፈልጋለህ። ኢትዮጵያ ግን እንደፈለገ ይተረግ ትፈልጋለህ። ስነ ስርዓት ያዝ። ኢትዮጵያም ሀገር ናት። እነሱ ጋላ ብለው ጋላ አስበሉን የተባለው ጋላ ይላሉ፣ እኛን ይሳደባሉ። አማራ የፈለጉትን ይላሉ። እናንተ እንደዚህ የምትሉ ከሆነ እኛም ይሄን እናውቃለን እኮ ነው ያለው። ለኤርትራውያኖቹ ሳትመልስ ጀስት ኢትዮጵያ ላይ ለእነማን ነው የምመልሰው? ማን እንደዛ አለ? እኔ ምንድን እንትን አትበልሽ እዚህ እንትን መቀለጃ ለማንኛውም በቃ እኔም ኮመንት ስር ኮፊ የሚባል ሰው አለ የሰደበኝ ነው፣ ብልጽግና ነው። ስክሪንሻት አድርጌ ላቅርበው ፍሬ ይፈቀድልኝ? እንደ ቁም ነገር እንትን ይኸውልህ እና ታዲያ እንደዚህ አይነት ነገር ሆነ ኢትዮጵያዊ ከስንት አንድ ነው ስለ ኤርትራ ሀማሴን ምናምን ብሎ የሚናገር ኢትዮጵያ አያውቅም ብዙ። ኤርትራውያኖች ግን ጭራሽ እንደ ኢትዮጵያውያኑም አማራ፣ ኦሮሞ፣ ትግራይ እያሉ ነው የሚያወሩት። የሌለ ወሬ ያታወራ ጭራሽ። እኔ እኮ ኤርትራዊ አይደለሁም። እኔ አልገባኝም። ምን ልበልሽ እዚህ ላይ ካልሆንክ ታዲያ በቃ ኢትዮጵያዊ የተናገረውን ነገር ብቻ እንደ ወንጀል አትቁጠራ። እነሱ የሚናገሩትም ልክ አይደለም። እኔ ሰውየውን ያመጣብን ሰውየው ምንድን ነው ትርጉም የለውም ለማለት ነው። እኔ እኮ የማወራው እዚህ ጋር ራሳቸው በራሳቸው ጊፍት ይሰጣጣሉ፣ ራሳቸው በራሳቸው ኮመንት ያደረጋሉ። ኮንፊውዥን መስራታቸው ነው በእነሱ ቤት እና ራሱ በራሱ የጻፈውን ኮመንት እሱ የሚያደርገው ያን ነው። ከዛ ውጭ ደግሞ ፍሬ ባለፈው ዴንዞን የምትባለው የምትሰራው ፖለቲካ ለትግራይም ጉዳት አለው። ትግርኛ ተናጋሪ ብሎ ይጀምሩና ሀማሴን ብሎ ይጀምሩና ወደ ተንቤንም ይሄዳል፣ ወደ ራያም ይሄዳል። ምናምን ላይ ያወራነው ነገር አለ። የዛን ነገር ነው ያመጣው ሰውየው። ምን እንዳመጣ ማለት ነው። እኔ እናንተ ያስጣላን ምንድን ነው ያስጣላን መሰለህ? አንተ እኔ ማለት ማሜ ዝም ብሎ አይደለም ያነሳው ይሄን ነገር ዝም ብሎ አይደለም ያነሳው። እነሱ እንደፈለጋቸው በእኛ ፖለቲካ አልኩህ እኮ እዚህ ጋር አማራ ወዳጃችን ነው እንትና እንደዚህ ምን አይቻልም እኮ አይቻልም። አማራ ትግራይ እያልክ እየነጠርክ እንደዚህ ስትል አንተ መጥተን እንዲህ እናደርጋለን ሲባል ሪስፔክት ማድረግ አለበት። የሰው ሀገር ለዋላይ ማን ከለከለው? ያርግ። አቅም የለውም እንደሌለው ስለሚታወቅ ጸጥ ይባላል እንጂ ምን አናደደህ ታዲያ? አቅም ከሌለው ምን አናደደህ? እኔ ያገረመኝ አንደኛ አሰልቺ ንግግር ነበር። ሰለቸን። ፍሬ አንቺ ቤት እኮ ሞቅ ሲል ነው። የፓርላማ ቤት አይደለም። ፓርላማ ሊያደርገው ነው። እንትና ራሱ ወጣ አይቼዋለሁ። ዲና ሙፍቲ ራሱ ሄደ፣ ታፕታፕ እያደረገ ነበር፣ ሄደ። ደበረን። ሁለተኛ ደግሞ ኮመንት ላይ እንትና ተሳደበ ምናምን አይነት ፖለቲካ እና እነዚህ እንትን ናቸው ምናምን በጣም የረከሰ ትርጉም የሌለው ሀሳብ የሌለው ፖለቲካ ነው። ለዛም ደግሞ እኔ ይቅርታ አድርጊልኝ አሁን ከአማራ በኩል እኔ ግን አንድ ነገር ኢትዮጵያዊ ማለት ነው የፈለገ የኢትዮጵያዊ ስሜት ያለው ብሔርተኛ ያልሆነ ነው የምላችሁ። የኢትዮጵያዊ ስሜት ያለው ብሔሩን የማያስቀድም ከሆነ ፊል ያደርገዋል። አንዳንድ ሰው እንደዚህ ኤርትራውያኖች የሚያደርጉት ነገር ኢትዮጵያን እንደ ሀገር አይቆጥሯትም። አንዳንዶቹ መጥፎ ባህል አለ። ትክክል ነሽ። የሻዕቢያ ባህል አለ። ይሄ ነገር ማለት ነው። እኛም ለኢትዮጵያ ለኤርትራውያኖች ትንሽ የማያውቁትን ነገር ላስረዳቸው። እዚህ ጋር አማራ፣ ትግራይ፣ ኦሮሞ ምናምን ያልሆነ ኢትዮጵያዊ 30 ሚሊዮን የሚሆን ህዝብ አለ። ሚክስ የሆነ 40-30 ሚሊዮን የሚሆነው አማራና ትግራዋይ፣ ኦሮሞና አማራ ይሄ ኢትዮጵያዊ ነው። ከነሱ ጋር ብቻ እንኳን መግጠም እኛን ትቶ ማለት ነው። እንደዚህ ተጋሩ የሆነ አማራውን ትቶ አይችሏቸውም። ኢትዮጵያኖች ብቻ ቢኮዝ ላውድ ስለሆነ ሄት ይሄ በብሔር የተደራጀው በብሔር መደራጀት ሄት ነው። ሄት ላውድ ስለሆነ ከሆነ ነገር በላይ ማለት ነው የሚያዩት እነሱ ትግራዋይን፣ አማራን፣ ኦሮሞ ሲባል ነው። ኢትዮጵያዊ አለ፣ ሚሊዮን ኢትዮጵያዊ አለ መሬት ላይ ዝም ብሎ የተቀመጠ ያኔ ትግራይ ላይ ጦርነት የዘመተ ኢትዮጵያዊ ለብልጽግና ብሎ አይደለም። አገሬ ላይ ችግር አለ ብሎ አገሬ ላይ ችግር አምጥቶብኛል ብሎ ነው። እና ለእነሱ እንደማያንስ ማወቅ አለባቸው። ትናንትና ዩሪ የተናገረው እውነቱን ነው። ኢትዮጵያ ትልቅ ሀገር ናት። ሪሶርሷ ትልቅ ነው። ዩካናት ኢቨን ኮምፔር አታደርግም ከደዛ አይነት
ሞቶ የሚያልቅ ህዝብ አላት። እውነቴን ነው የምልህ። በግፍ ልናገር ካልኩኝ ግፍ ነው፣ ልክ አይደለም እንጂ እና ይሄንን በምንድን ነው መሰለህ ኢትዮጵያ እነሱ ማውራት ያለባቸው ገና ለገና ሽፍታዎች ህግደፍና ቲፒኤልኤፍ ሽፍታ ሆነው ከሀገረ መንግስቱ ወጥተው ሽፍታ ሆነው እነ ግብፅ አግዘዋቸው ገንዘብ እየተደረገ ምናምን ስላሸነፉ አንድ ጊዜ 2 3 እናሸንፋለን ማለት እብደት ነው። ከዛ አንተም ደግሞ ማለት ነው ኢትዮጵያን አንደርስትሜት ለሚያደርግ ሰው እሱ ኦኬ ምናምን ከዛ እነሱን ግን አይንኩ ነው ኢትዮጵያ ማተነካ ኤርትራንም ደግሞ አንደርስትሜት አታድርጉ ማለት ልክ ነው። አዎ እንደዛ ነው የምናደርገው። ከዛ በላይ ግን እንደውም አይኔን ከፍተሽልኛል። ይሄን ላምባዲና እያልኩ ነበር። እንደውም ዛሬ ጠዋት የአማራ ህዝብ አክቲቪስት የለውም ፖለቲከኛ እንደሌለው የተረዳው ነው። ይሄ ምስኪን የሆነ ህዝብ በጣም የተበደለ ነው። ጉዳዩን በደንብ ያስረዳለት ለእሱ የቆመ እኔ ይቅርታ አድርጊልኝ የሆነ አንድ ኤርትራዊ መጥቶ የኢሳያስ ነገር ተነካ ወይ የሆነ አንድ ኬንያዊ መጥቶ የነ ኬንያታ ቤተሰብ ተነካ ከነ አርኤስኤፍ ጋር ታየ ብሎ ፕሮፓጋንዳ ተሰራብኝ ብሎ ቢያለቃቅስ እንደ ኬንያዊ አላየውም። ወይ የጅቡቲ መሪ የዛሬ 70 ዓመት የነበረው አስተዳዳሪ እንደዚህ ተነካብኝ ብሎ ከህዝቡ በደል በላይ ስለዛ ሲያብኝ ብሎ ከህዝቡ በደል በላይ ስለዛ ሲያ አሁን በጣም ያሳዝንሽ ነገር እኔ እንደምታውቂው አንባቢ ነኝ። ልነግርሽ እኮ ነው አማራ ላይ አሁን ለምሳሌ ብዙ ድሮን አታክ አለ፣ ብዙ ነገሮች አሉ። በሚያሳዝኑሽ ነገር በውጭ ሚዲያ ላይ ኦር በሪሰርች ምን ያህል ድሮን እንደተጣለ ምን እየሆነ እንዳለ እብን ጡት መቆረጡ ራሱ ኢንተርናሽናል ሚዲያ አልዘገበም። አክቲቪስቶቹ ቢዚ የሆኑት እና ወልሰይድ እንደዚህ አሉ። ኦኬ ይኸውልህ እኛ እንደዚህ ስትል ደግሞ ማለት ነው ኢትዮጵያ ውስጥ እነሱም ያምሳሉ ሻቢያዎች ወረቦዛት አንተ የሻቢያን ይሄ ፕሮፓጋንዳ ሻቢያ አይደለም 300 ይኸውልህ 300 እንደዚህ አድርጌ ላውራለህ። እንደውም ስለ ኤርትራ አንተ ስላገረህ ልንገርህ። የኢትዮጵያ መንግስት ማለት ነው ትራያንግል ይኸውልህ የኢትዮጵያ መንግስት አው በደል እየበደለ ነው አማራን ህዝብ የአማራ ህዝብ ኤርትራ አይደለ 30 ምናምን ዓመት እስር ቤት ያደረገባቸው ጉድጓድ በጉድጓድ 360 ምናምን ትምህርት ቤት ዘግቶ ኢትዮጵያ ኢስት አፍሪካ ላይ እኮ ኤርትራዊ ማለት ነው ፈርስት ክላስ በቃ በእውቀት ብትል በትምህርት ብትል በብዙ ነገር የሚበልጡትን እንደዚህ ያደረጋቸው። እሱን ለምን አታወራም እንዴ? የሌለ ነገር ትራያንግል እናቴ ትሙት ሼም እኮ ነው ህግደፍንና ብልጽግና ማወዳደር ባይዘው ሼም በቃ ሼም። እንዴት ህግደፍ 30 ምናምን ዓመቱ ነው ብልጽግና ጦርነት ላይ ነው የመጣው ጦርነት ላይ ነው ያለው። አሁንም ከሁሉም ኃይል እየተዋጋ ነው። እጅግሩ የጠፋበት ሀገር ነው። በቃ ግራ የሚያጋባ ሀገር ውስጥ ላይ አንዱ ብሔር አለው አንዱ ምናምን የተዘረጋው ነገር ልካ ህግደፍ ያደረገውን ለምን አትናገርም? ከዛ አወል ሰይድ ሪሊ ለአማራ ወዳጃቸው ነው ህግደፍ እውነት ወዳጅ ነው ወይስ ሊጠቀምባቸው ነው? ብልጽግና ግን ወዶ ጠላ አማራ ወደ የሀገሩ ዜጎች ናቸው። ባለጌ መንግስት ይሁን ምን ይሁን መንግስታቸው ነው። በቃ መንግስት ነው። ለእኛም እንደዛው ትሪያንግል ብልጽግና ደደብ ስለሆነ ደደብ መንግስት ስለሆነ ነው እንጂ የህግደፍን ቴንሽን እኔ ስሪላት ብትለኝ በኢትዮጵያ በኩል ስንት ነገር አለ። ቱዋርድስ ኢትዮጵያ የኤርትራ መንግስት ምንድን ነው አላማው? ምንድን የምታወራው ምንድን? ሀገረ መንግስቱን ማፍረስ ማለት የአማራን ሀገር እኮ ነው። የጃማይካ ሀገር መሰለች እንደ ወይስ የብልጽግና የአብይ አህመድ ሀገር መሰለች? ምን እንደምታወራ ይሄንን ሴንስህን አቆም። እሺ ትግራይ ሀገር ትሁን ካለ ህግደፍ አማራ ነው የሚጎዳው ከኦሮሞ በላይ ከጉራጌ በላይ። ይህንን ማወቅ አለበት። ታሪኩን ይዞበት የሚሄድ ትግራዋይ ሲገነጠል አማራ የሆነ አካሉ ተገነጠለ ማለት ነው። መጣላታችን ታሪኩን ብዙ ነገሩን የተያያዘ ህዝብ ነው። ይህን እየደገሰለት ውይ በቃ የአማራ ወዳጅ ትቀልዳለህ። እንዴት ቀልደኛ ነህ በእናትህ? ብልጽግና ለስልጣኑ ነው። ባለጌ ከሆነም በብልግናው እንናገራለን። ግን ይሄ እዚህ ጋር ሼም ነው። ይበል እነ ሚኪ አመቼኒ በቃ ሲናገሩ የኛ ዘሮች ናቸው አንድ አይነት ነው ምናምን እንጂ አትቀልድ። ትሪያንግል በተለይ ፕሊዝ ፎር ጋድ ሲክ አትቀልድ። እንደዛ አይነት ቀልድህን አቁም። ይቀልዳሉ እንዴ? ኤኒዌይ ለማንኛውም አንተ እኔ በማይገባኝ ውስጥ ራሱ ብዙ አታናግረኝ። ብዙ ከተናገርን የማይሆን ክፉ ነገር ቃላቱት ክፉ ማለት የሌለብንንም ታስብለናለህ። ፕሊዝ እንዴ
ሻቢያ ህወሓት የኢትዮጵያ ሀገረ መንግስት ችግር ነው። እንኳን ሻቢያ ፍሬ አንድ አባቻ ትራንግል ትናገራለህ ኣብዚ ዘለኹም ኤርትራውያን ኣሕዋተይ ማለት እዩ ብዛዕባ ኢትዮጵያ ምፍራስ ገለመለ ወላ ኢቨን ሓሳብ እኳ ተሃልየኩምስ ከምዚ ኩለን ሃገራት ነናይ ባዕለን ሽግር ኣለወን ድኽመታት ዘሎ ነቲ ድኽመታት ተጠቂሙ ምፍራስ ብጣዕሚ እዩ ቀሊል ምስራሕ እዩ ከቢድ እምበር ናይ ኢትዮጵያ ምፍራስ ከኣስ ነቲ ህዝቢ ንህዝቢ ኤርትራ ወላ ጠቃሚ ይኮነን ወላ እውን ከምዚ ኢልኩም ትዛረቡስ በጅኹም ባነቶም ኣብ ኢትዮጵያ ዘለዉ ኤርትራውያን ሕሰብሎም ስነ ስርዓት ባግበሩ እንታይ ይዝረብን ባፍለጡ ሕጂ በቲ ነዚኦም ደቂ ዓድና ትፀርፍዎም ገለመለ ኣብናትኩም ከማን ከምኡ ተተሰሪሑስ ኢትዮጵያ ተተሓንፈሻ ኤርትራ ተተሓንፈሻ እንታይ ንርብሕ ንሕና ኣብ ስደት ኮይና ኣደብ ግዝኡ በጃኹም እንዳዘርካ ውሕውሕ እንታይ መዓት ይወደ ቴንክ ዩ ሰማዊት ፍሬ እሺ እኔ እኮ ምን ልበል ምን እኔ የምጨምረው ነገር አለ አንዴ ተናገርትኛለች ስለ ኤርትራ እኔ አላልኩም ስለ ኤርትራ ተናገርኩ አላልንም እኛ ኤርትራ አጀንዳችንም አይደለችም ዛሬ እኔም እኮ ስለሱ አይደለም ግን አንድ ነገር እሺ ቁም ነገር ለማውራት ያህል ያው ግን ፕራይም ሚኒስትር ኦፊስ መግባት አለበት አሜን ያው አንተ ነው እኔ ግን ህወሓት ሰማያዊት ሻቢያና ህወሓት በምን እንደሚስማሙ ታውቃለህ? ለኢትዮጵያ ባላቸው ጥላቻ ነው የሚስማሙ። አይደለም አሁን እኮ ሻቢያን ለማፍረስ እኮ እሱ እኮ እንትን አይደለም ለማፍረስ ትሪያንግል ያስፈልገናል። ኢትዮጵያ ዘለኩም ጽልኢትሲ ምን ሆነ መሰለሽ ፍሬ ሻቢያ ማለት ሻቢያ ስታሊን ነው። ያልተረዳችሁት ነገር ሻቢያ ጋር ያው እስከነ ችግሩ መኖር ይቻላል ከሻቢያ ጋር ከብልጽግና ጋር መኖር ግን ህይወት የለም ከብልጽግና ጋር እያየ ነው ያለነው አሁን ሱዳን ውጊያ አለ እና ሴጣን ነው ሻቢያ አይደለም ኣብ ሱዳን ውጊያ አለ ሐቅ ሄዶ ውጊያ ኣብ ሱዳን ውጊያ አለ ህዝቢ ከመይ ሳፈር ይገብራሉ ትርእይዎ ኣለኩም ሐቅ ሄዶ ኢትዮጵያ ጸሊኹም ህዝብኹም ኤርትራዊ ይኹን ትግራዋይ ኣብዚኣ ዘለኹም ስምዑ ማለት እዩ ኣብ ዓዱ ህዝብኹም ሰላም ሲኢኑ ብመንግስቱ ናብኡ እዩ ዝጎዩ ዘሎ ኢትዮጵያ ከም ሱዳን እንድሕር ኮይና ከዓ ንሕና ኢና ንጉዳእ ቅድሚ ማንም አንተ ልብ ግበሩ መንግስት ምቅያር ነው እና ተዘባ ይረጋጋ ካልሆነ ፕሮክሲ ዋር ነው የሚሆነው ሻቢያ ተጥፋ ተሰቃይስ ከዚህ ተጨፈቆ በፍላይ እኔ ኦሪጂናል አሁንና ሀገር ምናምን ተላላችሁ የትግርኛ ተናጋሪ እኮ በቃ ተጨረሰ ተዋክቶ ምን ነው ሊያልቅ ነው አሁን ታቁም ደልኩም ነው ውጊያ ፈልገው ሰማዊት ፍሬ ምናልባት አሁን ያለው ነገር አስፈላጊ ወደ መሆን እየሄደ ነው ካምፔን ማድረግ ሳያስፈልግ አይቀርም ለውጭ መንግስታት እና ለውጭ ኃይሎች እነዚህን ጅሎች እንዲደራደሩ ወይ እንዲነጋገሩ ወደ ጠረጴዛ ሰራ ጥሩ ነው መፍራት ሳይሆን ለህዝቡ ነው ምን የአብይ እናትና የአቡሉሉ እናት ከአንድ ቦታ ስለሆኑ አያረጉትም የሚለው ነገር ሳያቸው እነዚህ ቂሎች ያለፈው ጊዜ የእውነቴን ነው ብለሽ የትግራይ ጊዜ አልጠበቅኩም ነበር ያረጋሉ ናቸው እናትየው የአጋሮ ዞን ናቸው የአቡሉ እናትና የአብይ አህመድ እናት አንድ ናቸው ግን ምን አለ መሰለሽ ፍሬ ከተደረገ በኋላ ስቶፕ ምናምን እንትና ሞተ ብለን ካምፔን ከምናደርግ ገና ካሁኑ ኤምባሲዎቹን እንትኖቹን እዩ ደብዳቤ ጽፏል እዩ ከዩ ኦፊስ እየተሞከረ ነው ለሁለቱም ተልኮላቸዋል ተረጋጉ ፕሪቶሪያ አግሪመንት ለትግራይና ለአማራ ማቴ ለፌደራል መንግስት ተጽፎላቸዋል እዩ እንደንትን ግን እኔ ግን ስንት ሰው ኮንፊውዝድ አድርጎኛ ያውቃል ኦብዘርቭ ነገር ማድረግ እችላለሁ እንዳንተ ልጅ ኮንፊውዝድ አብይ ራሱ ኮንፊውዝድ አለ ፍሬ ማህሪና ወክሹ ማህሪ ነግሮኛል ይሄ ሻቢያ እንደሆነ የምሬን ነው ልጅ ታውቀበት ወይ ብሎኛል የምር ማን ነው ማህሪ ማሪ ትራክ ድራይቨር ራስ አንተ ሻቢያ ነው ታውቀበት ወይ ብሎ ሲጠይቅ ነበር እግዚአብሔር ጌታ ሰምባል አንተ ሰምባል የሆነ ጊዜ ማሪ ወጣ አንተ ግዴፍ ምናምን አላል ታወቀበት ወይ ያ ትሪያንግል ያለ ነበር አንተ እዚህ ወጥ ታቀሳስራለህ እንዴ ምንድነው የሚያወራው ምንድነው የሚያወራው ተባልባከ
የታወቀ ሻዕቢያ ነህ። እዚህ መጣ ኢትዮጵያ ትጫወታለህ። ትሪያንግል ምን ታደርጋለህ መሰለህ? አሁን ኤርትራውያን ኣብዚ መጽኦም ኦሮሞ አማራ ምናምን ሲሉ ደስ ይልሃል። ናብ ኤርትራ እንድሕር ተተንኪፍኹም ግን ተኣቢ ሓቂዶ ኣንሕና ከማን ኣና ማእኸል ኮይነ ከዓ ኤርትራ ይኹን ወላ ንኢትዮጵያ ከምኡ ዘይ ሰማያዊት ምን ችግር አለ? የፈለጉ ጥላቻ ቢጠሉ ሰላም ሰማያዊት የናፈቀን ሰዎች አለን። ችግር በትግራዋይ ላይ ነው የምትፈርሰው፣ በአማራ ላይ ነው የምትፈርሰው። ኢትዮጵያ ከፈረሰች ይርዳካ ዲ ወደ ዓበይቲ እቲ ናይ ዘርኢ ገለመለ ናይ ሃይማኖት እንዳልለው ምን አይነት ችግር አለ መሰላችሁ? ሻዕቢያ ነው እንዳልለው ማንን አታክ ያደርጋል መሰላችሁ? የአማራ ፖለቲከኞችን እና ፋኖ ነው ሞር በጣም አታክ የሚያደርገው ከብልጽግና በላይ። እዛ ግን ኮንፊውዝድ ያረ አንዱ ጀግና ነው እንጉብዘዋል። የሻዕቢያ አካሄድ እኮ እንደዛ ነው። ፍሬ ለነገር ኮንፊውዝ ነው የሚያደርገው። ከዛ የሚፈልገው ነገር በደንብ ይሄድበታል። አሁን ሰላም አጊሎ አሁን እኔ የሚለው ሰማያዊት ብዙም እንታይ ባህል ዝመሰላዝ የፈለጉ ቢጠሉ ችግር እቶ ጉድጓድ ሲ ንዓኻ እዩ እና ምን አጨነቀሽ? እነሱም ዝባል ነገር አለው ንሕናኻ ይጥሉ ኤርትራ ያ ሞር ጥላቻ ይኖራቸው። ትሪያንግል በጣም የከፋ ነው። እኔ ብዙ ጊዜ አይቻለሁ። አንድ ሰው ሊያወራ ስል በጣም ሰውን እንትን ያደርጋል፣ አታክ ያደርጋል። ሁለተኛ ደግሞ በብሔሩ አታክ ያደርጋል። እንዲህ ሆነ ነበር ይላል። ፖለቲካ አያወራም እኮ እንዲህ ሆናል። ኤርትራ ላይ ይገባል፣ ትግራይ ላይ ይገባል። ጀስት እንደዛ ነው ስራው። ግን አሁን ጭንብል ታውቋል። ልታርፍ ነው የሚሻለው። እንኳን አወቅ ነው ደግሞ ትሪያንግል የሆነ ሰሞን እኮ ከነያነጋ እኮ ቆሞ ነበር በአንድ ወንበር። እንኳን አወቅ ነው ትሪያንግል ለብዙ ጊዜ እኛ ኦሪጂናል ታሪክ ትሪያንግል አለኝ። እስኪ ትሪያንግል ነገር አለ። ቆይ አንዴ ተራ በተራ ይውላችሁ። እኔ ትሪያንግል ምንም ይሁን አያገባኝም። ችግሩ ምንድነው መሰላችሁ? ኤርትራዊ ሆኖ ኤርትራዊ ብሎ ስለማይመጣ፣ ኢትዮጵያዊ ብሎ ኢትዮጵያዊ ስለማይሆን ከሁለቱም አንድ አይደለም። አንደኛ ነገር ለምሳሌ እኔ የፈለገ ለኤርትራ ጥላቸው የለብኝም ምንም አይነት አይውሽ ቢኖረኝ። ለምን እነሱ ሲጠሉኝ ሳይ አይውሽ ይላል እግዚአብሔር ልጆቼን ኢንሳይ ነው የምላቸው። አይውሽ ኤርትራውያኖችን መጥላት ብችል የሆነ ነገር እንዲደርስባቸው ልክ እነሱ የሚመኘው ይላል። ግን አይ ካንት ያሳዝነኛል። ያ ህዝቡ በቃ ላይክ ኖርማል የኛ አይነት ነው ብዬ ነው የማስበው። ግን አዘ ሴም ታይም ኢትዮጵያ ሲነኩ ምናምን እናደድባቸዋል። ትሪያንግል እንደዛ አታዩበትም። ኢትዮጵያን ሲነካ ደስ ነው የሚለው። ኢትዮጵያ እንደፈለገች ይረግጣል። ኤርትራ ሲመጣ ኖ ይመቸው ማረ ነው። ኢትዮጵያ ህዝቦቿን ወዳለው ኢትዮጵያ ላይ የመንግስት ምናምን ጥያቄ አለኝ። ግን የአማራ ህዝብ ወርቅ ነው እንደምትደው ዝም በል በእናትህ አልገባኝ። ሌላው ላስመስል እባክህ። ኦሪጂናል ምንድን ነው የነካው? ኢትዮጵያ ባሪቾ ምንድን ነው የተነሳው? አሁን ይሄ የአጋዚያን ነገር ጥያቄ እስኪ ነው አንዴ አንተ አረብኛ ትችላለህ? ትሪያንግል አሁን የኢትዮጵያ ኢሊቶችም ከፈለጉ እንደዛ ከገቡ ማለት ነው በቃ አመስምስ ነው የምትለው ሀገሯን እንታይናን ጥቅም ንሕና ከዛ ምን እንታይ እንጠቀም ንሕና እስኪ እሺ ምን እንጠቀማለን? ህዝቡ ምን ይጠቀማል በሚደርሰው ነገር? መንግስት ማን ይወቅጥቀም? ሻዕቢያ ተዘክርክኒ ደብረጽዮን ኣብቲ መጀመርታ ቀድሞ ኮይናት ኢትዮጵያና ዝዓዲ በትግርኛ አታውሩ ተባላችሁ። በአማርኛ ሰው እዚህ ስንትና ስንት ሚሊዮን አስቀምጣችሁ ፈራ ነው እኮ ምንም አይደለም እኮ አጊሩ ሐወይ ሰው ማለት ነው። የሃይማኖትም የዘርም ሁሉ ይነሳልና ከዛ እንዴት ነው የሚሆነው? እነዚህ ምስኪኖች እናቶች ሕጅስ በቃ ልጆቻቸውን ጨረሱ እኮ በቃ ምን ፈልጋችሁ ነው እንደገና በቃ እንደዚህ አይነት በዘርና በሃይማኖት በምናምን ያደረጋችሁ ነገ ለእናንተ ነው ተመልሱ፣ ለእናንተ ነው የሚመለሰው። ማንም እንዲጎዳ አንፈልግም። አንተ በመታችሁ በምትሉትን ነገር ዋጋ የሚከፍል ህዝቡ ነው። ፈጣሪ አለ፣ አይዞሽ። በሰው ልጅ ቆጥራ ሁሉ ነገር ተውስጥ እንለፈውና ምን አለ መሰለሽ ፍሬ፣ አሁን ወደ ቁም ነገሩ ስንሄድ አንቺም ቦምቤም ብዙ ሰው አላችሁ፣ ሰላም ወዳዶች ናችሁ፣ ጥላቻ ላይባችሁም።
እኔ አሁን እንደምታየው አንቺ ቤት ወይ ቦምብ ቤት የተወሰኑ ቤት ነው መሄድ የምፈልገው። ምክንያቱም ሌላው ጋር ጥላቻ ነው፣ እብደት ነው፣ ለራስም ጥሩ አይደለም፣ ኃጢአትም ነው፣ ዘግናኝ ነው። ፖለቲካ ተብሎ የሚወራበት የሚያስተባብሩት ፊታቸውን የቀያየሩ ይመጣሉ አንዳንዶቹ መላጣዎች እንጂ የሚሏቸው ሰዎች በእንቁላል እየመሰሉ የሚያወሩት ጥላቻ ነው። እና እነሱን ቁም ነገር ሳልቆጥር አይዘር እንደዚህ የተባበረው ሰው ካምፔን መጀመር ይችላል፣ የሰላም ካምፔን ለውጭ መንግስታት። ምክንያቱም አይተሻል ሱዳን ላይ ያ ቡሉሉ ጉዳይ እንደዚህ በጣም የወጣው ካምፔን ስለተደረገ ነው። እብን አርኤስኤፍ እና ሄመቲ ዘመዳቸውን የፌክ እስር አስረውታል፣ የውሸት እስር። ግን እብን ራሱ ያማረጋቸው ራሱ ያለውን ፕሬዠር ነው የሚያሳየው። እና ኢትዮጵያ ላይም ዩኤኢ ናት፣ የአብይ አለቃ ናት። አሁን ወደዚህ ጣጣ ልታስገባን የዩኤኢ አጀንዳ ነው፣ የአሰቡ አጀንዳም ተውትና እሱ ማን የማን አጀንዳ እንደሆነ ግን ጉዳቱ ለኛ ነው፣ ኪሳራው የምንከፍለው እኛ ነው። እና ከተደረገ በኋላ ስቶፕ ምናምን ከሚባል ከአሁኑ ይጀመር። ምን ትያለሽ እዛ ላይ? የአንቺ አቋም ወይ ትተባበሪያለሽ? ሌሎችም ሰዎችንም ጠይቀን በስርዓት ምክንያቱም እንደምታዩት መንግስትም ብዙ ቦታ አፍኖ ሰው መሄጃ ሲያጣት ቲክቶክ ላይ የህዝብ ቅሬታ የሚሰማበት ብቸኛ ቦታ ነው። እሱንም ለማፈን እና ለማደናገር ይመስላል የትላንትና አይነት ድራማዎች ሰፊ ሆኖ ይቀጥላሉ። ግን ወደ ህዝብ ጉዳዩን ስናደርገው ጦርነት ትፈልጋላችሁ አትፈልጉም ነው መጨረሻው። ማንፈልግ ከሆነ ማለት የኢትዮጵያ ህዝብ ፈለገ አልፈለገ እንትና ይፈልጋል አይደለም፣ የኤርትራ ህዝብ ፈለገ አልፈለገ ሮንግ ነው ነው የሚሳተፉት ሮንግ ነው ነው ስለፈለገ ሮንግ ነው። እኔ የጦርነት መደረግ የለበትም። በቃ ካምፔን መጀመር አለበት። በተለይ የውጭ ኃይሎች ኢግኖር ተደርጓል። አይ ጫና አሁን ኢትዮጵያ ላይም ኤርትራ ላይም ሁሉም አካላት ላይ ተዋጊዎቹን በሙላ ወደ ጠረጴዛ እንዲመጡ ያላቸውን ነገር በጠረጴዛ እንዲጨርሱ ፖለቲካም አክቲቭ ፓርቲሲፔሽን ያስፈልጋል። ከህብረተሰቡ አክቲቭ የሆነ ተሳትፎ ያስፈልጋል። አሁን ዲሞክራሲ የሚሰራው ልክ እንደዚህ ቲክቶክ እንደሚሳተፉ ሰውም ነገሮች ላይ አፕዴት ሆኖ አሁን ለምሳሌ በቅድሙ ራሱ በአያና ውይይት ላይ እኔ ኦሮሞ መሆናቸው አላሳሰበኝም፣ ግን ተዋዮቹ ስለ ቀይ ባህር የሚያውቁት ነገር የለም። ስለ አሰብ በተለይ ሰሚራ እና ከዲጃ የሚባሉት ሁለቱ የህዝብ ተወካዮች ምክር ቤት አባላት ታውት እኔ ስለ አሰብ ነው እንዴ ሊወያዩ የመጡት? አልገባኝም። ምን እንደሆነ ራሱ አልገባኝም። ለቀይ ባህር ነው ስለ አሰብ ስለ ጠቅላይ ሚኒስትሩ አጀንዳ ፓርላማ ላይ ስለነበረውና አያውቁም። ልትል ያውቁ ታያቸው እንትኑ ምን አይደለም። ብሔረሰባቸው ቆስጣና ጎመን ሊገዙ የወጡ ሴቶች መሰራቸው አይደለም። ያንተ ሀሳብ ያንተ ፍላጎት ኤርትራ ኢትዮጵያ እንድትሆን ነው የምትፈልገው? ያንተ እኮ ግራ ገባ። ፐርሰናል አታክ ታደርጓቸው። ለምን ቆስጣ አይደለም? ለምን ማዳበሪያ አይሸጡም? ምን አገባ? ለምን ፐርሰናል ትሄዳለህ? በሰው ላይ ፐርሰናል ለምን ትሄዳለህ? ምንድነው ቴዲ አፍሮ? ለምን ማዳበሪያ አይሸጡም? ሰው ነው ምንድነው የምትለው አንተ? ስድብ ነው ያስከው አንተ ነው። በቴዲ አፍሮ ስድብ ነው አንተ ነው በማይሸጡ ሰው የምትሳደበው። አንተ ስድብ ያሸንፋል ነው እንዳለማ ሆነ ይኸውልህ፣ ዳይሬክት ፖለቲካ አውራ። አንተ ማዩን ስድብ ራስህ ጋር ነው ያለው ስድብ ሰው በማለት ቴዲ አፍሮ አንተ ቴዲ አፍሮን ፍቅር ያሸንፋል ይዘህ ስድብ ያሸንፋል ነው ስራት ምንድነው ጭቅጭቅ? ኖ ያልተሳደብኩም አንተ ጭምብልን ነው እያስወለቅኩ አለ የምትሳደበው ሰውን ፐርሰናል አታክ የምታደርገው ሻዕቢያ ሆነ እዛም እዚህ የምትደንሰው ኖ ትሪያንግል ግን እየፈመስክ ነው በጣም የምሬን እኮ መሀሪ ማለት ነው። ተጋለጠው እግዚአብሔርን ላቁም መሰለኝ። ትሪያንግል አንዴ ኮፊ አንዴ ላውራ ሰሳማችሁ ቆይቻለሁ። ተራይ ጠብቄ ለማውራት ያህል ነው ዝም ብዬ ሰማይ ነበረውና ግርግር ላለመፍጠር ነውና አንድ ነገር ማለት ፈልጋለሁ። እኔ የምለው ኢትዮጵያ ትፈርሳለች የምትሉት ሰዎች ይኸውላችሁ አፍራሹን አካል ለምን አንመለከትም? ሁላችንም አፍራሹ አካል ማን ነው? እዚህ ያደረሳት ማን ነው? ኢትዮጵያስ አልፈረሰችም ወይ? በአሁኑ ሰዓት እርስ በራሳችን ጦርነት ጀምረናል። በየአቅጣጫው እየተተኮሰ ነው። ሰው ከዋለበት ተመልሶ ወደ ቤቱ መግባት የማይችልበት ሀገር፣ አጋች የበዛባት ሀገር ላይ ነው ያለ ነው አይደለ? ስለ ኢትዮጵያ የምናስብ ከሆነ የምንቆረቆር ከሆነ የሚያፈርሳትን አካል 4 ኪሎ ላይ ያለው ከዚህ በላይ በቃ ህዝቡ እየተበታተነ ነው። ወደ ማቅ እያወረድከን ነው። በትግራይ አትጀምርም። ትግራይ ብለን እኛ እንደ ኢትዮጵያ እንደዛ ከሆነማ እንደ ኦሮሚያ ማለት ነው። ቆይ አንዴ አትግቢብኝ። ያንን ነገር አስተሽን ተቆጣጣሪ አንዴ ኖ ቲፒኤልኤፍ ወደ ተቆጣጣሪ ምናምን አትበል። ስለዚህ የቲፒኤልኤፍ ጥላቻ እንጂ ኢትዮጵያ እንድትፈርስ አትቆረቆሩ ማለት ነው። የቲፒኤልኤፍ ጥላቻ ነው ያላችሁ ማለት ነው። እንደዛ ከሆነ አብይ አህመድ ብልጽግና ማለት ነው ሲከፋፍላት አላየንም። ኦሮሚያ ክልል
አንደኛ ሲላቸው አልሰማንም። እኔ አሁን ሀሳቤን መስጠት የጀመርኩት ታውሪን የቆየሽው እንኳን አብይ አህመድ ብልጽግና ብሎ መጥቶ ወያኔ ታውሪን የቆየሽው አንደኛ ሀሳብ ስጪ። አታፍኝ። አሁን ሀሳቤን መስጠት የጀመርኩት ርስና ይትሕመና ሀሳቤን መስጠት የጀመርኩት አሁን ነው። ዲክታተር አትሆኚ። ይሄ ነው እንግዲህ ህል እኔ ዲክታተር አይደለሁም፣ ግን እና ሀሳብ የሰው ሀሳብ ተረጃ አንቺ ዝም ብለን እያዳመጥኩሽ ከዛ የሚሰራው ትግራይ ውስጥ ያለ ነው። ስለሱ ለምን አትናገርም? አንድ ሀሳቤን ልስማስብላ። እኔ እንደ ኢትዮጵያ እንጂ እንደ ትግራይ አይደለም እያወራ ያለሁት አይደለ? እንደ ኢትዮጵያ ነው እያወራን ያለ ነው። እዚህ ያለ ነው አይደለ? ሩጠሽ ሄደሽ ቲፒኤልኤፍ ስለጠላሽ ስለ ቲፒኤልኤፍ ማውራት አለብኝ? የአንቺ ሀሳብ አንቺ የምትፈልጊው ማውራት አለብኝ? ሁላችን እኮ የየራሳችን የሆነ ሀሳብ አለን። መጣ የፈለከው ነው እኮ እኔ የየራሳችን ሀሳብ አለን። በዚህ ሂድ ልትኛ አትችይም። ብልጽግና ከወረደ ማን ነው ወደ ስልጣን? የራሴ የሆነ ሀሳብ ለመስጠት እኔ ራይት አለኝ። ገባሽ? የኔ ጥያቄ ነው። ፈለግሽ ተቃዋሚ፣ እኔ በፈለኩት ሂድ አትበይኝ። እንደዛ አይባልም። አይደለም ክፉ የሚያደርግ እሱ ብቻው ነው። የራስሽ ጉዳይ የራሱ ጉዳይ። በትግራይ ጀምር እያልኩ ነው። ስለ ሀገር የምታስብ ከሆነ ማለት ነው በዚህ ጀምር በትግራይ ጀምረህ እስከ 4 ኪሎ ካልሆነ አንተ የሚያናግርህም ስልጣን ነው እንጂ የህዝብ አሳስቦ አይደለም ነው። እንደዛ ስለ ጭቆና ስለ ችግር አስተሳስቦ አይደለም። ካልሆነ ህወሓትን ብልጽግናም ሁላ እዚህ ትግራይ ነክ እና መጀመሪያ ትግራይ አስተካክል። ስለ ኢትዮጵያ ለመናገር እቤቴን ያለ ችግር አስተካክለ መናገር። እናንተ እነማን ናችሁ? በዚህ ሂድ በዚህ ጀምር በዚህ ቦታ የምትሉኝ እነማን ናችሁ? ነው ስማ፣ ስለ ኢትዮጵያ መበታተና ስለ መንግስት እያወራክ ማአ ችግር እያለክ እቤቴ ላይ በምን ሞራል ነው የመጣልክ? ያን ነገር እያየኩ ነው የትግራይ ህዝብ ምን እንደሆነ ያለው አይደል? አይላ አንተ የፈለክ በል። ሁሉም ሀሳቡ እንደዛ ከሆነ አንተ በኦሮሚያ ጀምራ እንደዛ ከሆነ ሁሉም የራሱ ብሔር አለው አይደለ? በትግራይ ጀምራ እንደዛ ከሆነ በአማራ በኩል ጀምራ እንደዛ ከሆነ ወሬያችን እንደዛ የሚሄድ ከሆነ ሁሉም እኮ ነው ተበላሽቶ ያለው በዚህ ሰዓት አይደለ? ትግራይ ብቻ አይደለችም። እና ከማን ነው የምትጀምረው? የራሳችሁ ክልል አታወሩም? ለምን ኢትዮጵያ ከምታፈርሱ ከምታደፈርሱ ትላላችሁ? እንደዛ ከሆነ ታዲያ ምንድነው ችግራችሁ? ስለዚህ ሁላችንም በኢትዮጵያ ደረጃ ወደ አሁን አለችበት ሁኔታ ያደረሰ ብልጽግና ብቻ ነው ተጠያቂ። ሌላ አንዴ ታዲያ እናንተ እኮ የወነጀላችሁ ያላችሁት ብልጽግናን እየደገፋችሁ ቲፒኤልኤፍን ብልጽግና የደገፈ የለም። አንተ ነው ብልጽግና ብቻ ወንጀለኛ ያላችሁ የምትሄዱ ከሆነ ህወሓት የምትደግፍ ሻዕቢያ የምትደግፍ አንተ ነህ። አሁንም እሱ የራሴ የሆነ መብት አለኝ። አንቺ ሳዲያ የአንቺን መጠቀም አለብኝ። በቃ የሚሰማህ የለማ የስልጣን ጉዳይ ነው እንጂ የሰው አስተሳሰብ ሰብአዊነት ስላለብህ አይደለም። ማን ኬር ያደርጋል? ስልጣን ፍለጋ ነው። ለምን ህወሓትና ሻዕቢያው ነው አላምን ስልጣን ፍለጋ ነው። ለምን እነሱ አልበደሉም ነው? ዕዳ ነው ለህዝባችን። አንፈልግም እነሱ በስማችን እንዲነግዱ። የፈለገ የሆነ አሁንም ቲፒኤል ብልጽግና ሀገር እያፈረሰ ያለው ብልጽግና ነው። እዚህ ማቆስ የከተተን ብልጽግና ነው። አሁንም እኔ እንደ ትግራዋይ የሀገሬን ሴኩሪቲ የህዝቡን ሴኩሪቲ ካለበት ተሰብስቦ ወደ አካባቢው ሳይመለስ ይህ የራሱ የሆነ ኢኮኖሚ ዳሽቆ በኢኮኖሚ ሳይበለጽግ ምን ሳይል አሰበ ስለ አሰብ አውራ ካልሽኝ ይህ